ወዳጆቼ ወንድሞቼ አባቴ ብሩካን ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? እናንተ የአባቴ ብሩካን ተባረኩልኝ። ዘራችሁ የጠላቶቻችሁን ደጅ ይውረስ። ስባርካችሁ ደስ ስለሚለኝ ነው መባረካችሁና ተባረኩልኝ። ዘመናችሁ ይባረክ፣ እድሜያችሁ ይለምልም። በእግዚአብሔር ቤት ለዘላለም ኑሩ። እግዚአብሔር በምህረቱ በቸርነቱ በበጎነቱ በመልካምነቱ ይጠብቃችሁ ይከልላችሁ። እግዚአብሔር ከፊታችሁ ይውጣ። ዳዊትን እግዚአብሔር ከለለውና ዳዊት አንድ ያለ እግዚአብሔርን ክለላውን ወይም ደግሞ ጥበቃውን ሲያወራ እግዚአብሔር እረኛዬ ነው አለ። እግዚአብሔር እረኛዬ ብቻ ሆኖ አልቀረም አለ። እረኝነቱ ደግሞ አለ በለመለመ መስክ የሚመራ ነው አለ። በለመለመ መስክ ይመራኛል፣ በእረፍት ውሃ ዘንድ ደግሞ ያሳድረኛል አለ። ነፍሴን መለሳት አለ። ስለ ስሙ ደግሞ በጽድቅ መንገድ መራኝ። ስለ ስሙ ሲል እግዚአብሔር በጽድቅ መንገድ መራኝ አለ። ጌታ ለዘላለም ይባረክ። ቸርነትና ምህረት አለ ለዘላለም ይከተሉኛል አለ። በእግዚአብሔር ቤት ለዘላለም እኖራለሁ። ይሄንን ያለው እንግዲህ መዝሙረኛው ዳዊት ነው። ዳዊት በእረኝነት ወይም ደግሞ በግ ጠባቂ ሆኖ የአባቱን የእሴይን በግ እየጠበቀ ባለበት ሰዓት እግዚአብሔር ያለማምደው ነበር። እግዚአብሔር ጸሎትን ያለማምደው ነበር። እግዚአብሔር ዝማሬን ያለማምደው ነበር። ፊቱን መፈለግን ያለማምደው ነበር። ዳዊት ይሄንን ለምዷል። በእግዚአብሔር ቤት ሲኖር የለመደው ልማድ አለና እግዚአብሔር የሚባል አምላክ ትልቅ አምላክ እንዳለ በህይወቱ እንደነገሰ አልፋው እሱ እንደሆነ ኦሜጋው እሱ እንደሆነ ሁሉን የሚችል ሁሉን የሚገዛ በሰማይና በምድር ታላቅና ድንቅ ተአምራት ማድረግ የሚችል እግዚአብሔር ብቻ እንደሆነ ዳዊት ይሄን ተለማምዷልና እዛን አንድ ቀን እሴይ እንደዚህ አለ። እነ ሳማና አሚናዳብ እዛ ያ አንድ ጎልያድ የሚባል ሰው ነበርና እስራኤልን በጠዋትና በማታ ልቡን የሚያርድ ነበር። ያስፈራራ እንደ ሰይጣን ሆኖ ትውልዱን ያስፈራ። ጧት ይወጣና የሚገጥመኝ አለ እንዴ ያለ ወንድ አለ እንዴ በእስራኤል ወንድ አለ እንዴ የሚገጥመኝ አለ እንዴ አምላኩ የሚሰማው አለ እንዴ ያለ ሲያስፈራራ 40 ቀንና 40 ሌሊት ነው የሚለው። እንግዲህ ይታያችሁ እንግዲህ ከሱ ሌላ ትልቅ ሰው የለም። ኃያል ይላል መጽሐፍ ቅዱስ። በጦርም በሰልፍም ሰልፈኛ ነው፣ በጦርም ጦረኛ ነው። ጎልያድና ጋምባሌና ጭሬን ይዞ በቃ ራሱን ሸፍኖ ጎልያድ ብዙ ነገር ያደርግ ነበር። ኤኒዌይስ በዚህ መካከል ዳዊት መጣ። ለወንድሞቼ እሸት አድርስላቸው፣ ወንድሞቼ የሚበሉትን ምግብ አድርስላቸው ተብሎ በሚሄድበት ሰዓት መጣ። ከምድረ በዳ መጣ። ምንም የማያውቅ ነገር ግን እግዚአብሔርን የሚያውቅ የጦርነትን ስልት ያውቀዋል። እግዚአብሔር ያለማመደው ነገር አለ። ግን ከዚህ በላይ ደግሞ እግዚአብሔር ከዳዊት ጋር ነበረ። እግዚአብሔር ከዳዊት ጋር ስላለ ለዳዊት ድል ሆኖለታል። ለዳዊት ማሸነፍ ሆኖለታል። ለዳዊት በቃ የድል ውጤት ሆኖለታል። ምክንያቱም የእስራኤል አምላክ ልዑል እግዚአብሔር ከራሱ ከዳዊት ጋር ነበርና ዳዊት ወዲያውንም ጎልያድን እንዲህ አለ መጣበት ይላል መጽሐፍ ቅዱስ። ጎልያድ ግን በአማልክቶቹ ስም ረገመው ይላል። አንተ ወደኔ የምመጣ ድንጋይ ይዘህ የምመጣ ውሻ ነኝ እንዴ ብሎ ጎልያድ ባጭር አማርኛ ስሙን ነገረው። እኔ ውሻ ነኝ ብሎ ማለት ነው። ከዛን ዳዊት እንግዲህ ገጠመው። በእስራኤል ላይ የራደውን የከበደውን ተራራ የሆነውን አነሳ። እግዚአብሔር ራሱ በዳዊት ማለት ነው። እግዚአብሔር ተራራ የሆነ ነገር ያንሳላችሁና ከዚያም በኋላ እግዚአብሔር አምላክ ዳዊትን በብዙ ረዳው። ሳሙኤል ላይ አንደኛ ሳሙኤል ላይ ሁለተኛ ሳሙኤል ላይ ነገስት ላይ ስናየው ዳዊትን ረዳው። ዳዊት ተረዳ። ከተረዳ በኋላ ዳዊትም ሸመገለ ይላል መጽሐፍ ቅዱስ። እንግዲህ ሰው ነውና አፈር ነውና ወደ አፈር መመለሱ አይቀርም። በእድሜው ካረጀ በእድሜው እግዚአብሔርን ካገለገለ በኋላ ዳዊት ሸመገለ። ከዛን እስራኤል ላይ ከእንደገና ትውልድ መቀጠል አለበት፣ ንግስናው መቀጠል አለበት። እዛው ከንጉሳውያን ቤት ጠቢቡ ሰለሞን ወይም ደግሞ የዳዊት ልጅ ሰለሞን ተነሳ። ከጉልበቴ የሚነሳ ቤተ መቅደስን ይሰራልኛል ብሎ እግዚአብሔር አምላክ ወርዱን ስፋቱን እንዳለ ለክቶ ነግሮታል ለዳዊት። ይሄንን ነገረው። ሰለሞን ከተነሳ በኋላ እንዲህ አለ፣ ዳዊት ልጄ ሰለሞን ወይ ሰው ሁኑ አለ። ሰለሞንን ተነሳ በእስራኤል ላይ። ከዚያም በኋላ እግዚአብሔርን ጠየቀው የሚጠይቀውን ጥያቄ እስራኤልን እመራ ዘንድ አስወጣና አስገባ ዘንድ እባክህ ጥበብን ስጠኝ አለ። የእስራኤል ቅዱስ እግዚአብሔር ታማኝ ነውና ጥበብን ሰጠው። መጽሐፍ ቅዱስ ሲናገር በምድር ላይ እንደ ጠቢቡ ሰለሞን ያለ ጠቢብ እንደሌለ ተናገረ። አንተ ጥበብን ጠይቀሃል፣ እኔ ሀብትን ልስጥህ ብሎ እግዚአብሔር አምላክ ሀብትን ጨመረለት። ብቻ ተቃናለት፣ መንግስቱም ተቃናለት። እግዚአብሔር ጋር ሆኖ ማለት በእግዚአብሔር መንገድ ሆኖ ሰው በእግዚአብሔር መንገድ ሲሆን ይቃናለታል። ጌታ ለዘላለም ይባረክ። ስለዚህ ዳዊት በእግዚአብሔር መንገድ ሄደ። የአባቶችን አምላክ እግዚአብሔርን አገለገለ። ከዚያም በኋላ ሰለሞንም መጣ። የአባቶችን አምላክ እግዚአብሔርን አገልግሎ
ተቃናለት። ስለዚህ ከእግዚአብሔር ጋር ስንሆን ይቃናልናል። ወዳጆቼ ወንድሞቼ ባለንበት ዘመን ከእግዚአብሔር ጋር እንድንሆን እንዲቃናልን ይህንን አደራ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እወዳችኋለሁ።